ሰላም ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ ተገናኝተናል። በጣም ቆንጆዬ ጣፋጭ የሆነች ምግብ እንሰራለን። በጣም ቆንጆ ነው፣ እንደምትወዱት ተስፋ አደርጋለሁ። ቀለል ያለ ግን ብዙ ጥቅም የያዘ የምግብ አይነት ነው የምንሰራው። ወደ ቪዲዮ እንሂድ። ውሃ ጥጃለሁ። እንደምትመለከቱት የጣድኩት ውሃ ነው በድስቴ። መኮረኒ ያለኝ ይኸው የምታዩት መኮረኒ ነው። ትንሽ ከግማሽ በለጥ ያለ መኮረኒ ነው ያዘጋጀሁትኝ። ጥብ አድርጌ አመጣዋለሁኝ መኮረኒን። ውሃ የፈላ ሲል መኮረኒያችንን እንጨምራለን። ከዛ ብዙ የምንቀላቅልባቸው አትክልቶች አሉ። ቆንጅዬ ጣፋጭ የሆነች ምግብ ነው የምንሰራው። ይኸው እንደምታዩት መኮረኒን ጥብ አድርጌ አምጥቼ እየቀላቀልኩት ነው። ለመብሰል ብዙ ጊዜ አይፈጅብንም። መኮረኒ በጣም በትንሽ ባጭር ደቂቃ ነው የሚበስልልን። ፈጣን ነው። ለልጆች ምሳቃ መቋጠሪያ አማራጭ እንደ አማራጭ መጠቀም እንችላለን። ለቁርስ መሆን ይችላል፣ ለመክሰስ መሆን ይችላል፣ ለምሳ መሆን ይችላል። ለፈለግነው ወቅት ላይ መጠቀም እንችላለን። ቶሎ የሚደርስ ስለሆነ ባጭር ጊዜ የሚደርስ ስለሆነ ቀላል ነው። አሰራሩም ደግሞ ለማንኛውም ሰው ቀለል ያለ አሰራር ነው። የትኛውም ወንደላጤ ቢሆን ሴተላጤ ማንኛውም መጠቀም ሰርቶ መጠቀም የሚችል ነው። ይኸው እንደምታዩት መኮረኒ እንደዚች እየበሰለልኝ ነው። ጊዜ አይፈጅም ብያችኋለሁ። ቀላል ስራ አሰራር ነው። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ብዙዎች ዘንድ ቪዲዮ እንዲደርስ አድርጉ። በስሎ መኮረኒ አውጥቼዋለሁኝ። ማጥለያ ላይ አድርገዋለሁኝ። እንደዚህ በማጥለያ ላይ እንደዚህ ከገለበጣችሁት በኋላ ቀዝቃዛ ውሃ ብትጨምሩበት መልካም ነው። ምክንያቱም መጨረሻ ላይ እንዳይያያዝ ይረዳችኋል። ይኸው በምትመለከቱት መልኩ እኔ ስጨምር እያያችሁኝ ነው። ቀዝቃዛ ውሃ ነው የጨመርኩበት። አይያያዝብንም እንደዚህ ስናደርገው። የምንጨምርባቸውን ግብአቶች በዚህ መልክ ያው አዘጋጅቻቸዋለሁ። ድንች አለኝ፣ ካሮት፣ ጥቅል ጎመን፣ ቲማቲም ልጭ አዘጋጅቻለሁኝ፣ ነጭ ሽንኩርት የተወሰኑ ፍሬዎች አሉኝ። እነዚህን ግብአቶች በመጨመር እንግዲህ ቆንጆ ጣፋጭ የሆነ መኮረኒ በአትክልት እንሰራለን። ለየትኛውም ሰው ቀለል ያለ አሰራር ነው። የትኛውም ሰው ልስራ ቢል ምንም ጊዜ የማይፈጅም የማይከብድ አይነት አሰራር ነው። ሽንኩርቴን እንደዚህ ሽሪምሪ ነው የምከትፈው። ምክንያቱም ሌሎችንም ስንከትፋቸው እንደዚህ ተለቅ ተለቅ አድርገን ስለሆነ የምንከትፋቸው በዛ መልክ ሽሪምሪ አድርገን እንደዚህ በቁመት እንከትፈዋለን ማለት ነው። ቲማቲሙንም በምታዩት መልኩ እንደዚህ ጎረድ ጎረድ ነው፣ አላደቀቁትም። ጎረድ ጎረድ አድርገን መክተፍ እንችላለን። ቲማቲሙን ብናደቀውም ችግር የለውም። እንደዚህም ብንከትፈው ልጬ ነው ያዘጋጀሁት መጀመሪያ። እናንተም ላጣ አድርጋችሁ አዘጋጅታችሁ በእንደዚህ መልኩ ከተፉት። ቆንጆ ነው፣ ያጣፍጥልናል እና ደግሞ ድርቅ እንዳይል ስጎ ነገር እንዲሆን ያደርግልናል። ቲማቲም መጨመራችን ለዛ ይጠቅመናል። በምትመለከቱት መልኩ የውላችሁ ጎመኑንም ሩብ የምትሆን ጎመን ነው የጨመርኩትኝ። ሩብ የምትሆን ማለት ነው። 1/4ኛውን የጎመን ክፍል ነው የጨመርኩትኝ። እሱንም እንደዚህ በቁመት ሰንጠቅ ሰንጠቅ ቀጠን አድርጋችሁ ሰንጠቅ ሰንጠቅ አድርገን በዚህ መልክ እንደዚህ እናስቀምጠዋለን። በተመሳሳይ መልኩ ሌላውንም እንደዛው ድንቹንም ካሮቱንም እንደዚህ ካሮቱን በመፈቅፈቂያ በረዥሙ እንደዚህ መፈቅፈቅ። አንድ ገበታ ላይ እነዚህን ነገሮች ሁሉ የያዘ ጣፋጭ የሆነ ቆንጆ ምግብ አዘገጃጀት ነው። እንደምትወዱት ተስፋ አደርጋለሁ። ሞክሩት፣ ጠቃሚ ነው። መኮረኒን በስጎ ብቻ ለምን በአትክልት ሳይሆንም በሚል ነው የተነሳሳ ነው። ይኸውላችሁ ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። ነጭ ሽንኩርቱን በዚህ መልክ ነው እኔ ደቀቅ አድርጌ ከተፍኩት። መፍጨትም ይቻላል፣ ምንም ችግር የለውም። እንደዚህም
ከተፍ ማድረግም ቆንጆ ነው። ጣዕሙን ቆንጆ ያደርግልናል። እንደዚህ ከትፌ አዘጋጅቼ ከጨረስኩ በኋላ ጨርሻለሁ። አሁን ኦሬዲ ወደ መጥበሻችን ነው የምንሄደው ማለት ነው። በዚህ መልክ ቆንጆ አድርገን ያው በቃ በቂ ነው። በጣም ማድቀቅም አያስፈልገውም። ቢደቅም ደግሞ ምንም ችግር የለውም። ነጭ ሽንኩርቱ መጥበሻዬን እንደዚህ ጥጃለሁኝ። ዘይት ጨምርና አግላለሁኝ። ዘይቱ ትንሽ ጋል ካለለን በኋላ ሽንኩርታችንን እንጨምራለን። ጠበስ ጠበስ ስለሆነ የምናደርገው በጣም ዘይቱ ጋል ቢልልን መልካም ነው፣ ቆንጆ ይሆንልናል። ሁሉንም አንድ ላይ ጭምር አድርጎም መጠባበስ ይቻላል። እኔ ሽንኩርቱ ትንሽዬ ጋል እንዲልልኝ ስለፈለኩ ነው እንጂ አንድ ላይ መጨመር ይቻላል። ሽንኩርቱን፣ ቲማቲሙን፣ ካሮቱን አንድ ላይ ጭምር አድርጎ አብሮ ጥብስ ማድረግም ይቻላል። ጎመኑን ግን መጨረሻ ላይ ነው መጨመር የሚጠበቅብን፣ ምክንያቱም ቶሎ ስለሚበስል ጎመኑን ከነ ካሮቶቹ ጋር መጨመር አይጠበቅብንም። ቀደም ብለን ካሮቱን፣ ሽንኩርቱን፣ ቲማቲሙን፣ ድንቹን አብረን ማብሰል እንችላለን። ጎመኑ ግን መጨረሻ ላይ ቢጨመር የተሻለ ነው፣ ምክንያቱም በደንብ ከበሰለ ጥሩ የውስጡ ላይ ያሉትን ይዘቶች አናገኝም፣ እንደገና ጥሩም አይደለም። ስለዚህ መጨረሻ ላይ እንጨምረዋለን። ነጭ ሽንኩርቱን አሁን እየጨመርኩ ያለሁትኝ። ከዛ ድንቹን ጨመርኩት። ካሮቱን እጨምረዋለሁ። ድንቹና ካሮቱን አብሮ ቢገባ ችግር የለውም። ዘይቱ ከጋለልን በኋላ አራቱንም ግብአት አንድ ላይ መጨመር ይቻላል። አበሳሰላቸው ተመጣጣኝ ይሆናል፣ ችግር የለውም። ስለተፈቀፈቀ ካሮቱ በጣም አይጠነክርም፣ ቶሎ የመብሰል እንትን አለው። እንደዚህ ገልበጥ እያደረግን እናበስለዋለን። ብንከድነው ደግሞ የተወሰነ ቶሎ እንዲበስልልን ይረዳናል። ያው እንደምትመለከቱት ቆንጆ ሆኖ እየበሰለ ነው። ከለሩ ራሱ ያምራል፣ በጣም አሪፍ ነው። የካሮቱን ከለር ልክ እርድ ያለው ነው የሚመስለው፣ ግን ምንም እርድ አልጨመርኩም፣ ካሮቱ ነው። ቆንዶ በርበሬ ትንሽ የሩብ የሻይ ማንኪያ ጨምሪበታለሁ፣ ስላልገባልኝ ነው ቪዲዮ ላይ፣ በጣም ይቅርታ። ቆንዶ በርበሬ ብትጨምሩበት ቆንጆ ያደርግላችኋል። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ብዙዎች ዘንድ ቪዲዮ እንዲደርስ አድርጉ። ሞክሩት፣ ሰርታችሁ ሞክሩት። በጣም ቆንጆና አንድ ገበታ ላይ ብዙ ጥቅም የያዘ ምግብ ነው። ቆንጆ ነው፣ ተወዱታላችሁ። ጨው ለጣዕም ያክል ጨምራለሁ።
ይኸው እንደምታዩት ጎመኑም በስሏል። ከዚህ በላይ መብሰል አይጠበቅበትም። ምክንያቱም ጎመኑ እንደዚህ ሲሆን ነው ቆንጆ የሚሆነው። ለዛ ነው መጨረሻ ላይ የጨመርኩት። በቂ ነው ከዚህ በላይ። እንደምትመለከቱት ይኸውላችሁ መኮረኒያችን ቅድም ቀዝቃዛ ውሃ ጨምሩበት ያልኳችሁ ለዚህ ነው። አሁን አልተያያዘብንም፣ ቆንጆ ሆኖ ነው የጠበቀ። እንደምታዩት ይኸው እንደዚህ ቀልቀል አድርገን ለምግብ ዝግጁ እናደርገዋለን ማለት ነው። በአጭር ደቂቃ ቆንጆ ጣፋጭ ብዙ ነገሮችን የያዘ ብዙ ጥቅሞችን የያዘ ቆንጆ ምግብ ነው። መኮረኒን ደግሞ በዚህ መልኩ እስኪ ለየት ባለ መልኩ ስሩና ሞክሩት። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። ቀምሼ ደግሞ ጣዕሙን እነግራችኋለሁ። በጣም አሪፍ ነው። ስሩና ሞክሩት። ሳህን ላይ ደግሞ እስቲ ቀንሼ ሞክሬ ጣዕሙን ነግራችኋለሁ። ያው እንደምታዩት ከለርፉል የሆነ ምግብ ነው። በጣም ቆንጆ ጣፋጭ የሆነ ነው። ልጆች በወረት እንደዚህ ደግሞ ቀየር አድርጋችሁ ስትሰሩት መኮረኒውን ይወዱታል። በሱጎ ብቻ ሲሰራ የማይወዱት እንደዚህ ደግሞ በአትክልት ቀየር አድርገን ደግሞ ስንሰራው በጣም ቆንጆ ነው የሚሆነው። ለጤና በጣም አሪፍ ጥቅም አለው። ምክንያቱም የያዛቸው ነገሮች ውስጡ ላይ የጨመርንባቸው ግብአቶች በጣም ቆንጆ ናቸው። ዋው በጣም ይጣፍጣል፣ ጣፋጭ ነው። ሰርታችሁ ሞክሩት። ቀጣይ ቪዲዮ እስክንገናኝ ቻው ቻው።